ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ ጓደኞቼ። ዛሬ እንግዲህ የወላችሁ መሾዊ ነው የሰራሁት። እዛው ገጠር ውስጥ ነኝ። እንግዲህ ለአንድ ወር ያክል ነው ገጠር ያለ ነው ማለት ነው። የወላችሁ እንግዲህ እንዴት እንደምሰራ ሁላችሁም እያያችሁት ነው። እና ችክን መሾዊ ነው የሰራሁት። ይኸውላችሁ እንግዲህ ግብአቱን አላሳያችሁ፣ ምክንያቱም ኩሽና ውስጥ አይደለም ገጠር ውስጥ ነው ያለሁት። ገጠር ሳይሆን ሜዳ ላይ ማለት ነው የምንሰራው። ቀን ሜዳ ላይ ስንሰራ እንውላለን፣ ማታ ደግሞ ወደ ከተማ እንገባለን ማለት ነው። እና ጓደኞቼ ይኸውላችሁ ሁሉንም እቃ የኩሽና እቃ ይዘን ነው የምንሄደው። አንድ ዶሮ ቆራርጫለሁኝ። ቅመሞቹን ደግሞ ይኸውላችሁ እንደዚህ እንትን ብዬ በዘይት ነው ማለት ነው። ዘይት፣ ሳልሳ እና የዶሮ ቅመም ነው የጨማመርኩት። ይኸውላችሁ ስጋ ክሰል አያይዣለሁኝ። ይኸው ዶሮዬን እንደዚህ በእንትን በቅመም በምን አሽቻለሁ ማለት ነው። መሾዊ ነው የምሰራው። ይኸውላችሁ መሾዊ የምሰራበት ይሄ እቃ ማለት ነው። ስቶቭ በሉት። አንዴ ግጥም ከተደረገ ስቶቭ እንኳን እንደዚህ እንትን አይልም፣ እንደዚህ አያበስልም ማለት ነው። በ40 ደቂቃ ውስጥ ሙክክ ነው የሚያደርገው። ስቲም ብረት ድስት ማለት ነው። እና ነጭ ሩዝ ነው የሰራሁት። ነጭ ሩዝ ሀሸዋ ምናምን የሚባለውን ያው ከላይ ሽንኩርት፣ ቲማቲም ምናምን ጨማምሬ ብቻ በጣም አሪፍ ምሳ ነው እየሰራሁት እላችኋለሁ። እንደው ለእናንተ ላሳያችሁ የቀኑ ወይም ብዬ ነው ጓደኞቼ። ይኸውላችሁ በጣም ነው የሚያምረው፣ ከለሩ ያምራል። እነሱም ቪዲዮ እየቀረጹ ስለነበረ ነው እንደ አስሬ ክፍት ምናምን የማረገው። እሳቱን ቀነስ አድርገን እስከሚጨርስ ከአንድ በኩል እስከሚጨርስ ድረስ መተው አለብን። ይኸው እኔ እንትን ብያለሁ ማለት ነው፣ ገልብጫዋለሁ። እና ከለሩ ያምራል፣ ጣዕሙ ምናምን እሷ ለራሱ እንዴት በጣም ነው የሚጥመው፣ ውጭ ስለተሰራ ነው እንዴ እያለኝ ማለት ነው። እና የሁላችሁ እንግዲህ እንደው በጣም ይገርማችኋል። አንዳንድ ጊዜ ማየትም ጥሩ ነው፣ ከቤት መውጣትም ሁሉም ማለት ነው። ሁሉም በቃ እኔ ሀገራችን ያው እኔ የገጠር ልጅ ነኝ። ሜዲያ ላይ ከብት ነበር ሲታገድ የማየው ማለት ነው። የሰው ከብት ያየሁት አረብ ሀገር ልጆቹም አገዱ። በዛ ላይ ደግሞ እዛመኛ በቃ 2 ሜትር 3 ሜትር ርቀት ላይ ሌላ ሰው አለ። አዩኝ አላዩኝ የእነሱን ጭንቀት ታውቃላችሁ። ብቻ እንደዚህ አይነት ያው ለሰራተኛ ችግር ነው። ልጆቹን ያጅ መልሽ ሄዱ ምናምን በቃ ምን ብዬ ልንገራችሁ። ምሳ ስሰራ ብቻ ያው እንግዲህ እነሱ ይዳረቃሉ እዛው። እና ይኸውላችሁ ከታች ያዝ እስከሚያደርግ ድረስ እንደዚህ የሚያምር ዶሮ ሰርቻለሁ። መሾዊ ማለት ነው፣ ችክን መሾዊ። እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች፣ የኔ ጣፋጮች። ልክ እንደ እዚህ ችክን መሾዊ ነው የምጣፍጡኝ ስታበረታቱኝ ማለት ነው። ኮሜንት ምናምን ስታረጉልኝ ያለኝ ደስታ ግን እኔ ያው እንደነገርኳችሁ ከዛ ስንመጣ ቤቱ እንዳለ እኔ አልነግራችሁም። 8 ሻንጣ ነው ልብስ ይዘን የመጣ ነው። እቃው ምን ሬሳ ነው የሆንኩት። ግን አግዙኝ እንግዲህ አግዙ፣ በጸሎትም በዱዓችሁም አግዙኝ። እንደ ፈጣሪ ፍቃድ የዛሬ ዓመት ሀገሬ እንድገባ አላቸዋለሁኝ። በዛ ላይ ቁርስ የለ፣ እራት የለ። እራት እንኳን እንበላለን እንተኛለን። ቁርስ የለም። የእውነት ነው የምላቸው። 10 ሰዓት 11 ሰዓት ነው የምንበላው። እነሱ ጣፋጭ ምናምን በቃ ይበላሉ። ተምሮንም ምኑንም ቡናውንም ይቀማምሳሉ። እኔን ግን ያሰቃያሉ። ይሄ አሁን ይኸውላችሁ እዚህ ጋር በጣም ልታዩት የሚገባው ነገር ማለት ነው ሽንኩርትና ካሮት ነው። ያው በሰሃና ነው እንግዲህ እቃም ስለሌለ ይችን ክሰሌን ጫር ጫር አርጌ በሰሃና ላይ አርጌ ይችን እንደምታዩት ይኸውላችሁ 2 ማንኪያ እንትን ምንድነው ክቻብ ማለት ነው። ክቻብ መጀመሪያ ካሮቱንና ሽንኩርቱን እናቁላላለን። ከዛ ክቻብ 2 ማንኪያ ክቻብ አድርገን ቅመም፣ የዶሮ ቅመም ማለት ነው ትንሽ ትንሽ እናረግበታለን። ያንን እንትን ካልን በኋላ ውሃ መኖር የለበትም። እንደ ሀሻዋ ከላይ ስናረገው ጣዕሙ ልነግራችሁ አልችልም። በቃ ከቅቤ በላይ ጣዕም አለው። እዚህ ጋር ደግሞ ህፃኖቹ ዳጉስ ካልበሉ እንትን አይሉም ማለት ነው።
በዳጉስ ነው የሚበሉት ነጭ ሩዝ ማለት ነው። እና ህፃኒቱ ስለምትፈልግ ይሄን ደግሞ ለእነሱ እየሰራሁ ነው። ይኸውላችሁ እዛ ጋር አሸዋ ሰርቻለሁ። ከላይ ያረኩት ለከለሩ ያምራል፣ ሲበላ ቴስቱ ይጥማል እላችኋለሁ። እንዶሬም ደግሞ ይኸው እንደዚህ ጨርሻለሁኝ። ባይ ባይ።